ሰላም እንደምን አላችሁ ውድ ተማሪዎቻችን። ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል የኢኮኖሚክስ መምህራችሁ ነኝ። የ10ኛ ክፍል ኢኮኖሚክስ ትምህርትን የመጀመሪያውን ዩኒት ጀምረናል። ቲዮሪ ኦፍ ኮንሱመር ቢሄቪየር የሚለውን ባለፉት ሴሽኖች 3 ሴሽኖች እንግዲህ አይተናል። በመጀመሪያው ሴሽናችን ቲዮሪ ኦፍ ኮንሱመር ቢሄቪየር ላይ ስለምናጠናው ቤዚክ የሆኑ ኮንሴፕቶች ኢንትሮዲዩስ አድርገን ነበር። ዩቲሊቲ እንደምናጠና፣ ኮንሱመር ማን ነው፣ ምንድነው፣ ዲሲሽን ሜኪንግ ዩኒት እንደሆነ አይተናል። በዩቲሊቲ ምንድነው፣ ዩቲሊቲ ሜዠርመንት በኢኮኖሚክስ ስንት አፕሮቾች አሉት የሚሉትን እንደዚህ አይተን ነበረ። ከዚያ በኋላም እንደዚሁ ስለ ካርዲናል ዩቲሊቲ ኢንትሮዲዩስ አድርገን ነበረ። ካርዲናል ዩቲሊቲ በቁጥር ዩቲሊቲን እንደሚለካ አይተን ነበረ። እንግዲህ ያላያቸው ተማሪዎች ቪዲዮቹን እንድታዩ ሪኮመንድ አድርጋችኋለሁ። በሚቀጥለው ሴሽን ስንገናኝ እንግዲህ ኮንሱመር ኦፕቲማይዜሽን ፕሮብለም የሚባለውን እናያለን ተባብለን ነበረ። የተለያየ ነው። ዋናው ኮር የሚባለው እንግዲህ ኮንሱመር ዲሲሽን ላይ ኮንሱመሪው ኦፕቲማይዜሽን የቱ ጋር ነው የሚለው ማውቁ ነው። እሱ ነው ዛሬ የምናየው ማለት ነው። ስለዚህ ወደ ዛሬው ሴሽናችን ከመግባታችን በፊት እዚህ ጋር www.lucybridgeacademy.com የሚለው ዩስፉል ሳይት ላይ በመግባት እንግዲህ የምታገኙትን ታውቃላችሁ፣ አስታውሳችኋለሁ። ብሪፍ ኖት አለ፣ ጥያቄዎች አሉ። እነዛን ጥያቄዎች መስራት፣ ከጓደኞቻችሁ ጋር መለማመድ፣ ኮንሴፕቶችን ኢንተርናላይዝ ማድረግ ትችላላችሁ። ፕላስ ቱ ዛት ምን አለው? ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። እሱ መጠቀም እንዳይረሳ። በተጨማሪም በሁሉም ሶሻል ሚዲያ ፕላትፎርሞች ላይ ሉሲ ብሪጅ አካደሚ ስላለ ቤተሰብ በመሆን ፊድባካቸውን እዛ ጋር ማስቀመጥ እንደምትችሉ እገልጽና በቀጥታ ወደ ትምህርታችን እንገባለን። የ10ኛ ክፍል ኢኮኖሚክስ ትምህርታችን ዛሬ ሰብሴክሽናችን 1.3 the consumer maximization ወይም ኦፕቲማይዜሽን ፕሮብለም ስለሚባለው ነው የምናየው ማለት ነው። ኦፕቲማይዜሽን ፕሮብለም ወይም ማክሲማይዜሽን ፕሮብለም ምንድን ነው? ኮንሱመር ሪች ዋት ኢኩሊብሪየም ወይም ደግሞ የሚመቸውን ያ ቦታ አግኝቷል፣ ደርሷል። ኮሞዲቲ ኮንሰምፕሽኑ እዛ ቦታ ደርሷል የምንለው መቼ ነው? when the last unit of money spent on each commodity yields what? yields the same amount of utility. የመጨረሻዋ ገንዘብ ስፔንድ የምናደርጋት ገንዘብ across all commodity ተመሳሳይ አይነት ሳቲስፋክሽን ማግኘት አለብን። given that limited income አለን ተብለን ምን ያክል ኦፍ ኤክስ የሚባል ኮሞዲቲ እና ምን ያክል ኦፍ ዋይ የሚባል ኮሞዲቲ ብገዛ ነው ይሄንን ሊሚትድ የሆነ ፉል ኢንካም ኢንቨስት አድርጌ ብገዛ ነው ምፈልገው አይነት ሳቹሬሽን ላይ ወይም ሳቲስፋክሽን ላይ ዩቲሊቲ ላይ ሊደርስ የሚችለው የሚለውን ኮንሱመር የሚመልስበት ፖይንት ነች። ያቺ ስዊት ስፓት ወይም አመቺዋ ቦታ ለኮንሱመር በኦፕቲማይዜሽን ፕሮብለም ኦፕቲማይዝ አድርገን የምናስቀምጥለት ያቺ ቦታ ነች ማለት ነው። በጀት ስንል ደግሞ እዚሁ ኮንሴፕት ላይ በጀት ስንል ምንድነው ሪፍሌክት የሚያደርገው? በጀት ማለት ሪሶርሳችን ሊሚትድ ነው፣ የምንገዛበት ኢንካም ሊሚትድ ነው። በዚህ ሊሚትድ ኢንካም how can consumers afford based on the current market price የሚለውን ምን ያክል አፎርድ አድርገው የሚፈልጉትን ያክል ኒድስ ኤንድ ዋንታቸውን የሚያሟላላቸውን ምን ያክል አማውንት ኦፍ ኮሞዲቲ መግዛት ይችላሉ የሚለውን ሪፍሌክት የሚያደርግ በጀት ይባላል። በጀት ማለት እንግዲህ እንደምታውቁት አፎርድ ማድረግ የምንችለው ሊሚታችን የገንዘብ ሊሚታችን ነው። ስለዚህ የኮንሱመሩ በጀትን ኮንሲደሬሽን ላይ መግባት አለበት ማለት ነው። our goal here in studying consumer behavior is ምንድን ነው? በካርዲናል ዩቲሊቲ ተጠቅመን ማክሲማይዜሽን ፕሮብለምን እንግዲህ ኦፕቲማይዝ ስናደርግ ኮንሱመር ኦፕቲማይዜሽን ላይ ኮንሰምፕሽን ኦፕቲማይዜሽን ስንሰራ ጎላችን አላማችን ምን ማድረግ ነው? to allocate income in a way that maximizes total utility within budgetary constraint. ሊሚትድ በሆነው በጀታችን ኮንስትሬንት በሆነው በጀታችን ማክሲመም የሆነ ቶታል ዩቲሊቲን ድራይቭ ማድረግ አላማችን ነው ማለት ነው። ድራይቭ ማድረግ አላማችን ነው። ይሄንን ስናደርግ ደግሞ አሰምሽኖች አሉ። እነዚህ አሰምሽኖች እንግዲህ ባለፈው እንዳያችሁት ካርዲናል ላይም ኦርዲናል ላይም አጠቃላይ ኮንሱመር ቢሄቪየርም ላይ ኢኮኖሚክስ አዚም የሚያደርጋቸው ወይም ፕሌይንግ ፊልዱን ኮንስትሬን የሚያደርግበት አዘምሽኖች አሉት። አንሰርቲኒቲን ኮንስትሬን የሚያደርግበት አዘምሽኖች አሉት። ስፔሲፊካሊ ቱ ኮንሱመር ኦፕቲማይዜሽን ደግሞ እነዚህ አዘምሽኖች አሉን። ዘ ኮንሱመር ኢዝ ራሽናል እንላለን። ራሽናል ነው። አገናዛቢ ኮንሱመር ነው ያለን። ሶ ዘ ኮንሱመር ሲክስ ቱ ማክሲማይዝ ዩቲሊቲ ኤንድ ሳቲስፋክሽን። ስለዚህ ገንዘቡን ኢንቨስት ካደረገ በኋላ ምን ማድረግ ይፈልጋል? ሂ ዋንትስ ቱ ማክሲማይዝ ሂዝ ዩቲሊቲ ማለት ነው። ሁለተኛው ደግሞ አዘምሽናችን ምንድን ነው?
አዘምሽናችን ዩቲሊቲ ሜዠረብል ነው በካርዲናል ነምበር 1 2 3 ዩቲልስ ኦፍ ሳቲስፋክሽን እየተባለ ሊገለጽ ይችላል። 50 ዩቲልስ ኦፍ ሳቲስፋክሽን አግኝተሃል፣ 40 ዩቲልስ ኦፍ ሳቲስፋክሽን አግኝተሃል እየተባለ ሊገለጥ ይችላል ማለት ነው። ሊገለጥ ይችላል while the utility of money remains constant. the utility of money remains constant. ለምን እንግዲህ ካርዲናል ዩቲሊቲ ቲዮሪ ሜዠርመንቱን ሲለካ ዩቲሊቲ ሳቲስፋክሽንን ሲለካ በዩቲልስ ያስቀምጠነዋል። ያገኘው ሳቲስፋክሽን 50 ዩቲልስ 40 ዩቲልስ ነው እያለ ያስቀምጠነዋል ብለናል አይደል? ፕላስ ዛት ደግሞ በምን ያስቀምጠናል ብለናል? በገንዘብ በሞኔታሪ ዩኒት ሊያስቀምጠውም ይችላል። በሞኔታሪ ዩኒት ሊያስቀምጠው ይችላል። ፕላስ ዛት ደግሞ ራሽናሊን ካሰብ ነው ገንዘብ ዋን ኤክስትራ ገንዘብ አማውንት ኦፍ ከረንሲ እንግዲህ ያው መኒ ሲጨመርላችሁ ሰዎች የመግዛት ፐርቼዚንግ ፓወራቸው እየጨመረ ስለሚሄድ ሳቲስፋክሽናቸው እየወረደ የሚሄድበት ሲቹዌሽን የለም። ስለዚህ የገንዘብ ማርጂናል ዩቲሊቲ ወይም አንድ ኤክስትራ ዩኒት ኦፍ ማኒ አድባራ እያደረጋችሁ በሄዳችሁ ቁጥር ሞር ሀብታም እየሆናችሁ በሄዳችሁ ቁጥር ልክ እንደሌላው ኮሞዲቲ ኮንሱም እያደረጋችሁ ሳቲስፋይድ እየሆናችሁ ስትደርሱ ሳቲስፋክሽን ሌቭላችሁ ላይ ስትደርሱ ዲስ ዩቲሊቲ እየተፈጠረባችሁ እንደሚሄዱ አይደለም። እንደውም ሞር ኮንስታንት ሆኖ ይቀጥላል ማለት ነው። ሳቲስፋክሽን ሌቭሉ ኮንስታንት ሆኖ ይቀጥላል። ይሄንን አዚዩም እናደርጋለን። ሌላው ምንድን ነው? ፕራይስ ኤንድ ኢንካም አር አዚዩምድ ቱ ቢ ኮንስታንት። ፕራይስ ኤንድ ኢንካም አር አዚዩምድ ቱ ቢ ኮንስታንት። የኮሞዲቲዎች ፕራይስ ማርኬቱ ላይ ያለ የኮሞዲቲ ፕራይስ ኢዝ አዚዩምድ ቱ ቢ ኮንስታንት። ኦልሶ የሰውየው ኢንካም ሊገዛ የሚወጣበት ኢንካሙ ገንዘቡ ያገኘው ኮንስታንት ነው ብለን እናያለን። ነገር ግን ምንድን ነው ኦፕቲማይዝ ካደረግን በኋላ ደግሞ ፖስት ኦፕቲማይዜሽን አናሊሲስ ልንሰራ እንችላለን። ይሄ ማለት ነው ኦፕቲማይዝ ከተደረገ በኋላ ኢንካም አሁን ኮንስታንት ናቸው ያልናቸው ፕራይስ እና ኢንካም ቢለያዩ ወይም ቼንጅ ቢኖር ፕራይስ ቢቀየር የኮንሱመሩ እንዴት ሪስፖንድ ያደርጋል? ዋጋ የኮሞዲቲዎች ዋጋ ቢወርድ ሞር በመግዛት ሪስፖንድ ያደርጋል ወይስ እዛው ላይ ይቆያል? ዋጋ ቢጨምር ደግሞ ሌስ በመግዛት ሪስፖንድ ያደርጋል ወይ የሚለውን እንግዲህ ፖስት ኦፕቲማይዜሽን ፕሮብለም ይባላል። በዚህ ዩኒት ላይ ግን ቢዮንድ አወር ስኮፕ ስለሆነ አናየው። ሰው ኦፕቲማይዜሽኑን ብቻ እናያለን። አዘምሽናችን እንግዲህ እነዚህ ሶስቱ ናቸው። እነዚህ ሶስቱን አዚዩም እናደርጋለን። ራሽናል ለኮንሱመሩ ዩቲሊቲ ሜዠረብል ነው። ገንዘብ ደግሞ ዲሚኒሽ አያደርግም። ዩቲሊቲው ኮንስታንት ሆኖ ይቀጥላል። ፕራይስ እና ኢንካም ደግሞ ኮንስታንት ናቸው። እንዲሁም ደግሞ አራተኛው ሎው ኦፍ ማርጂናል ዩቲሊቲ የሚለው ህግ አፕላይ ያደርጋል ማለት ነው። እንግዲህ እንደተነጋገርነው የማርጂናል ዩቲሊቲ ዲሚኒሽ እያደረገ ይሄዳል የሚለው ህግ ምንድን ነው? ሞር ኤንድ ሞር ኦፍ ዳት ኳንቲቲ ኮንሱም እያደረግን በሄድን ቁጥር የምናገኘው ሳቲስፋክሽን ምን እየሆነ ይሄዳል ማለት ነው፣ እየወረደ ይሄዳል የሚለው እንግዲህ የሚገልጽልን ነው። ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የምንለው ማለት ነው። እንግዲህ ኦፕቲማይዜሽን በሌላ አማርኛ ምን ይባላል? ኮንሱመር ኢኩሊብሪየም ይባላል። ኮንሱመር ኢኩሊብሪየም እዚህ ኮንሱመር ኢኩሊብሪየም ላይ የሚደረሰው ወይም ይሄ የኮንሱመሮች ስዊት ስፓት የቱ ጋር ነው? ሳቲስፋክሽናቸውን እንዳገኙ ኮንስታንት ሳቲስፋክሽናቸውን እንዳገኙ በጀት ኮንስትሬንታቸውን እንደጠበቁ የሚሄዱበት ይሄ ስዊት ስፓት የቱ ጋር ነው የሚለውን ነው አናላይዝ የምናደርገው በዚህ ሴክሽን ብለናል። በመጀመሪያ እንግዲህ የምናየው በአንድ ኮሞዲቲ ሲናሪዮ እንዴት ኢኩሊብሪየም የቱ ጋር ነው የሚለውን ነው የምናየው። ሰው በአንድ ኮሞዲቲ ሲናሪዮ አንድ ኮሞዲቲ ከሆነ ያለን ኮንሱመሩ ኢኩሊብሪየም ላይ የሚሆነው ማርጂናል ዩቲሊቲ ኦፍ ዛት ሰርተን ኮሞዲቲ ኢዝ ጎይንግ ቱ ቢ ኢኳል ዊዝ ፕራይስ ኦፍ ዲ ኮሞዲቲ። እንግዲህ ኮሞዲቲው ሌትስ ሴይ የሆነ ነገር እንግዲህ ታብሌት ከሆነ እንግዲህ ታብሌቱ የዚህ ኮሞዲቲ ሳቲስፋክሽን የሚያገኘው ማርጂናል ዩቲሊቲ ከፕራይሱ ጋር እኩል መሆን አለበት ማለት ነው። ከፕራይሱ ጋር እኩል መሆን አለበት ወይም ደግሞ የዚህ እስክሪብቶ ማርጂናል ዩቲሊቲ ከፕራይሱ ጋር እኩል መሆን አለበት። ይሄን ጊዜ ምን እንላለን? ኢኩሊብሪየም ላይ ደርሷል ማለት ነው። ኢኩሊብሪየም ላይ ደርሷል እንላለን። እንግዲህ ላስት ጉድስ ኤንድ ሰርቪስ የተጠቀምነው ላስት ጉድስ ኤንድ ሰርቪስ ማርጂናል ዩቲሊቲው ከፕራይሱ ጋር እኩል በሚሆንበት ጊዜ ምን እንላለን? ኢኩሊብሪየም ላይ ሆነናል እንላለን ማለት ነው። ግን እኩል ካልሆነ ለምሳሌ ማርጂናል ዩቲሊቲ ኦፍ ዛት ሰርተን ኮሞዲቲ ከፕራይሱ የሚበልጥ ከሆነ ማርጂናል ዩቲሊቲው ከፕራይሱ ይበልጣል ማለት ለምሳሌ የዚህ እስክሪብቶ ዋጋ 10 ብር ከሆነና ማገኝበት ሳቲስፋክሽን ሌቭል ግን የ20 ብር እንግዲህ በሞኔታሪ
ከዩቲልስ በተጨማሪ በሞኒተሪ ዩኒትም ይለካል ብለናል አይደለም? ማርጂናል ዩቲሊቲ ማገኝበት ሳቲስፋክሽን የ20 ብር ከሆነ 2 እገዛለሁ። ያኔ የ20 ብር ሳቲስፋክሽን በ20 ብር አገኘው ማለት ነው። ስለዚህ ኢኩሊብሪየም ላይ ሆናል። ግን የ10 ብር እስክሪብቶ የ20 ብር እንትን ከሰጠኝ ማርጂናል ዩቲሊቲ ከሰጠኝ ሞር መግዛት እንዳለብኝ ኢምፕላይ ያደርጋል ማለት ነው። ነገር ግን የ10 ብር እስክሪብቶ የ9 ብር ሳቲስፋክሽን ከሆነ የሚሰጠኝ የ9 ብር ሳቲስፋክሽን ከሆነ የሚሰጠኝ ሌስ እገዛለሁ። አንድ ብቻ ገዝቼ ወይ እተወዋለሁ ማለት ነው። ይህንን የሚያመለክተው እንግዲህ ሌስ ከሆነ the consumer should buy less ይላል። ሞር ከሆነ ማርጂናል ዩቲሊቲ ከፕራይስ አንጻር ግን the consumer should buy more of that product ማለት ነው። this relationship forms what? the basis for the demand curve showing that the price and quantity demanded across price across demand quantity demanded አድርጎ እንድንስለው ይሄ ሪሌሽንሽፕ ይረዳናል። ለምን ማርጂናል ዩቲሊቲ በገንዘብ እንግዲህ እየለካ ነው፣ በሞኔታሪ ዌይ ነው እየለካ ነው ያለ ነው። ያችን ስፔሲፊክ ቦታ የምናገኘው ዋጋችን ከማርጂናል ዩቲሊቲ ጋር እኩል ሲሆን ኢኩሊብሪየም ቦታ እናገኛለን ብለናል። ስለዚህ ይህንን የማርጂናል ዩቲሊቲ እና የፕራይስ ሪሌሽንሽፕ ወደ ዲማንድ ከርቭ ትራንስሚት አድርገን ማምጣት እንችላለን ነው ሀሳቡ። እሱን በቀጣይ የምናየው ይሆናል ማለት ነው። ሰው እዚህ ጋር በአንድ ኮሞዲቲ ሲናሪዮ ኢኩሊብሪየም ምን ይመስላል የሚለውን ግራፉ አለ ማለት ነው። ይሄ ግራፍ የሚያሳየን እንግዲህ አክሮስ አሎንግ ኤክስ አክሲስ የተሳለው ምንድነው የኮሞዲቲ ብዛት እየተጠቀምን እንግዲህ ሞር ኮሞዲቲ ኮንሱም እያደረግን በሄድን ቁጥር ሞር ኮሞዲቲ ወደዚህ ነው እየጨመርን ኮሞዲቲ ኮንሱም እያደረግን በሄድን ቁጥር የምናገኘው ዩቲሊቲ ምን እየሆነ ይመጣል? እየወረደ ይመጣል። እንግዲህ ዳውንዋርድ ስሎፒንግ የሆነው ኔጌቲቭሊ ነው። እንግዲህ ዳውንዋርድ ስሎፒንግ የሆነው ማርጂናል ዩቲሊቲ ለዛ ነው ዲሚኒሽ እያደረገ ዩቲሊቲ ይመጣል የሚለውን ያሳየናል። እዚህ ጋር ደግሞ ፕራይስ አለ። ፕራይስ ኮንስታንት ነው ብለናል። እንግዲህ በቀጥ ባለ መስመር ወክረነዋል። እችን ሰርተን አማውንት ኦፍ ኳንቲቲ 3 ዩኒትስ ኦፍ ኳንቲቲ አፎርድ የምንገዛበት ፕራይስ እዚህ ጋር አለ። ማርጂናል ዩቲሊቲው ተች ሲያደርገው ይሄን ቦታ ምን ሆነ ማለት ነው? ማርጂናል ዩቲሊቲ ከማን ጋር እኩል ሆነ? ማርጂናል ዩቲሊቲ ከፕራይስ ጋር እኩል ሆነ። ማርጂናል ዩቲሊቲ ኦፍ the quantity we consumed is equal with the price of the commodity ማለት ነው። ይሄ ቦታ ደግሞ ማን ይባላል? ኢኩሊብሪየም ይባላል። with one commodity ነው እያየን ያለ ነው። ኢኩሊብሪየም ይባላል ማለት ነው። ስለዚህ እቺ ቦታ ምንድን ነች ማለት ነው? the sweet spot the consumer is intending to have ማለት ነው። ይሄ ቦታ ኮንሱመር የሚፈልገው ቦታ ነው። ምክንያቱም ተገቢው ሳቲስፋክሽን በተገቢው ዋጋ የሚያገኝበት ስዊት ስፖት ነው። ከዚህ በላይ ከተጠቀመ ኦፕቲማይዝ አላደረገም፣ ከዚህ በታችን ከሆነ ኦፕቲማይዝ አላደረገም፣ ወይም ያንን ምቹ እስከ መጨረሻው ጥግ ድረስ ኦፖርቹኒቲውን አልተጠቀመም ብለን እንወስዳለን ማለት ነው። ሌላው ሀሳብ እዚህ ጋር ምንድነው? ዩቲሊቲ ስኬጁል የምንለው ነው። ዩቲሊቲ ስኬጁል እንግዲህ ምንድነው የሚያሳየን? ታቡላር ፎርም ኦፍ ታቡላር ሪፕሬዘንቴሽን ኦፍ ቶታል ዩቲሊቲ፣ ማርጂናል ዩቲሊቲ እና ዩቲሊቲ ፐር ብር አንድ ላይ ፕሎት በታቡላር ፎርም ሲቀመጥ ምን እንለዋለን? ዩቲሊቲ ስኬጁል እንለዋለን። እንግዲህ እዚህ ጋር ዩቲሊቲ ስኬጁል ታያላችሁ። እዚህ ጋር ኳንቲቲ ኦፍ ብሬድ ኮንሱምድ አለ። እዚህ ጋር ቶታል ዩቲሊቲ አለ። እዚህ ጋር ከእያንዳንዱ ብሬድ የምናገኘው ቶታል ዩቲሊቲ አለ። እዚህ ጋር ማርጂናል ዩቲሊቲ አለ። እዚህ ጋር ማርጂናል ዩቲሊቲ ፐር ፕራይስ ኦፍ ሲንግል ብሬድ ተካፍሎ አለ። እዚህ ጋር ማርጂናል ዩቲሊቲ ኦፍ መኒ አለ። ማርጂናል ዩቲሊቲ ኦፍ መኒ ደግሞ ምን ይሆናል ብለን አዚዩም አድርገናል? ኮንስታንት ሆኖ ይቀጥላል ብለን አዚዩም አድርገናል። እንግዲህ የመጀመሪያውን ኳንቲቲ ኦፍ ብሬድ ሲጠቀም ሰውየው 4 ዩቲልስ ኦፍ ዩቲሊቲ ኤክስትራክት አድርጎ ድራይቭ አድርጎ ነበረ። ማርጂናል ዩቲሊቲ ደግሞ ማለት ምን ማለት ነው ብለናል? ማርጂናል ዩቲሊቲ ማለት ቼንጅ ኢን ቶታል ዩቲሊቲ ኦቨር ቼንጅ ኢን ኳንቲቲ ኮንሱምድ ነው ብለናል። ኳንቲቲ ኮንሱምድ እዚህ ጋር ቼንጂንግ ቶታል ዩቲሊቲ ስንት ነው? ከ0 ወደ 4 ነው የመጣው አይደለም? 4 ሲቀነስ 0 4 ኦቨር ቼንጂንግ ኳንቲቲ ስንት አለ? ቼንጂንግ ኳንቲቲ 1 ማይነስ 0 1 which is 4። ስለዚህ ማርጂናል ዩቲሊቲ when he consume one amount of bread ወይም one unit of bread 4 ነው ማለት ነው። ስለዚህ ሁለተኛውን ኮንሱም ሲያደርግ ወደ 6 ዩቲልስ አደገለት። ሳቲስፋክሽን ሌቭል ወደ 6 ዩቲልስ አደገለት። አሁንም 6 ማይነስ 4 እናደርጋለን 2 ቀርታ 6 ማይነስ 2 6 ማይነስ 4 ይመጣል ኦቨር the price 6 ማይነስ 4 እንግዲህ 6 ማይነስ 4 አድርገን ስንት ይሆናል? 2
ኦቨር ኳንቲቲ ቼንጅ ስንት ነው? ከ2 ወደ 1 አይደል ሄድ ነው። ከ2 ወደ 1 2 - 1 2 ኦቨር 2 ይሆናል ማለት ነው። ስለዚህ እዚህ ጋር ማርጂናል ዩቲሊቲያችን እዚህ ጋር 2 ይሆናል ማለት ነው። እዚህ ጋር ማርጂናል ዩቲሊቲ ፐር ብር እንግዲህ 2 ኦቨር 2 1 ይሆናል ማለት ነው። እዚህ ጋር ከአንድ ኤክስትራ ብሬድ ሲጨምር 3 ኤክስትራ ብሬድ ሶስተኛውን ሲጨምር የሚያገኘው ሳቲስፋክሽን ሌቭል 7 ዩቲልስ ይሆናል። 7 - 6 is 1 so 1 ዩቲልስ ያገኛል ማለት ነው። 1 ዩቲልስ ያገኛል ማለት ነው። ማርጂናል ዩቲሊቲ ፐር ብር ደግሞ 1 ኦቨር 2 0.5 ሆኖ ይመዘገባል ማለት ነው። እዚህ ጋር እንግዲህ እንደምታዩት ሶስተኛውን ብሬድ እና አራተኛውን ብሬድ ኮንሱም ሲያደርግ ሳቲስፋክሽን ሌቭሉ ሳቹሬት አድርጓል ኦልሬዲ። ስለዚህ እዚህ ጋር አራተኛውን ኮንሱም ሲያደርግ 1 ሞር ኤክስትራ ዩኒት ኦፍ ብሬድ ኮንሱም ሲያደርግ ማርጂናል ዩቲሊቲው 0 ነው የሚሆነው። ምክንያቱም ኦልሬዲ ሳቹሬት አድርጓል፣ 7 ሳቹሬት አድርጓል። ከዚህ ፖይንት በኋላ ምን ይሆናል? ከዚህ ፖይንት በኋላ ኔጌቲቭ ነምበር ነው ወይም ደግሞ ዲስዩቲሊቲ ዲስኮምፈርት እየተሰማው ነው የሚሄደው ሰውየው ማለት ነው። ዲስኮምፈርት እየተሰማው ነው የሚሄደው እንግዲህ ማለት ነው። So consuming more or few units than the intended marginal utility ከፕራይስ ጋር እኩል ከሚሆንበት ከዛ ቦታ ከኢኩሊብሪየም ቦታ ከዛ ኮንሱም ማድረግ 1 more unit ምን ያደርጋል? it reduces the total satisfaction ማለት ነው። so እዚህ ጋር እንደምታዩት at 2 unit of bread የሚያገኘው ማርጂናል ዩቲሊቲ ስንት ነው? 2 አይደለም። the price of bread ደግሞ ስንት ነው ብለናል? 2 የኢኩሊብሪየም ኮንዲሽን ምንድን ነው? ማርጂናል ዩቲሊቲ of the commodity should be equal with what? should be equal with the price of that commodity አይደለ? ማርጂናል ዩቲሊቲ እዚህ ጋር ድራይቭ ስንት አደረግን? 2 ፕራይሱ ስንት ነው? 2 ብር they satisfies the condition so እዚህ ቦታ ላይ ምን እናገኛለን ማለት ነው? ኢኩሊብሪየማችንን እናገኛለን ማለት ነው። ኢኩሊብሪየማችንን እናገኛለን ከዚህ ከ2 ከተባለው ከ2 ዩኒትስ ኦፍ ብሬድ በተጨማሪ ከዛ 3 ብሬድ 4 ብሬድ እንደዚህ ኮንሱም ቢያደርግ ዲስኮምፈርት ነው የሚሰማው ሰውየው። ዲስኮምፈርት ነው የሚሰማው። ኦፕቲማይዝ አላደረገም ማለት ነው። ኦፕቲማይዝ አላደረገም። ያንን ኦፕቲማይዜሽን ፕሮብለሙን በስርዓቱ አልፈታም ወይም ማክሲማይዜሽን ፕሮብለሙን በስርዓቱ አልፈታም ማለት ነው። ስለዚህ ከዛ ሌስም ቢሆን ከዛ ከፍም ቢል ችግር ስለሆነ ይሄኛው ስፒት ስፓት ነው። so he should buy this amount of bread ማለት ነው። so equilibrium with one commodity ይሄን ይመስላል። ማርጂናል ዩቲሊቲው በቀጥታ ከፕራይሱ ጋር እኩል ሲሆን ማለት ነው። እንግዲህ ሰዎች ደግሞ ዋን ኮሞዲቲ ብቻ አይደለም ኮንሱም የሚያደርጉት። አሁንም ቀለል ባለመልኩ አንድ ኮሞዲቲ ጨምረን በሁለት ኮሞዲቲ ደግሞ እናየዋለን። ኢኩሊብሪየም በሁለት ኮሞዲቲ ጊዜ መቼ ይመጣል? in two commodities መቼ እናገኛለን? ኢኩሊብሪየምን ወይም ኮንሱመር ኦፕቲመምን መቼ እናገኛለን? for two commodities equilibrium is achieved when marginal utility of x የሚባል ኮሞዲቲ ከፕራይሱ ጋር ያለው ሬሾ ማርጂናል ዩቲሊቲ ኦፍ ዋይ የሚባል ኮሞዲቲ ከፕራይሱ ጋር ያለው ሬሾ እኩል በሚሆንበት ወይም ደግሞ the marginal utility over the price of a certain goods and service should be equal for all the goods the consumer is consuming በሁሉም ኮንሰምፕሽን ጉዶች ውስጥ ተመሳሳይ የሆነ ሳቲስፋክሽን መኖር አለበት። the last ብር we spent on commodities should drive us the same level of satisfaction ማለት ነው። ይሄንን ነው የሚያመለክተው ማለት ነው። እዚህ ጋር እንግዲህ መጽሐፋችሁ ላይ በሁለት ኳንቲቲዎች ተሰጥተው ብሬድ ይሄኛው ብሬድ እና እንጀራ የተባሉ ኮሞዲቲዎች አሉ። እነዚህን ኮንሱም ሲያደርግ ሰውየው ኮንሱም ሲያደርግ የሚያገኘውን ዩቲሊቲ ተቀምጦልናል። ቶታል ዩቲሊቲ እየጨመረ ኮሞዲቲ እየጨመረ በሄደ ቁጥር ያለው ብሬድ እየጨመረ ሲሄድ የሚያገኘው አለ። እዚህ ጋር ደግሞ እንጀራ እየጨመረ ሲሄድ የሚያገኘው ቶታል ዩቲሊቲ አለ። ኮንሱመር ኦፕቲመሙ ወይም ኢኩሊብሪየሙ የቱ ጋር እንደሆነ ደግሞ እናያለን ማለት ነው። እንግዲህ እዚህ ጋር ስታዩ የመጀመሪያውን ብሬድ ሲጠቀም 6 ዩቲልስ ኦፍ ዩቲሊቲ አግኝቷል። ማርጂናል ዩቲሊቲውም እዛው 6 ነው የሚሆነው። እዚህ ጋር ሁለተኛውን ሲጠቀም 10 ዩቲልስ ኦፍ ቶታል ዩቲሊቲ አግኝቷል። ይሄ እንግዲህ ማርጂናል ዩቲሊቲውን ለማግኘት 10 minus 6 እናደርጋለን which is 4 over what 2 minus 1 which is 1 4 over 1 አድርገን 4 ምክንያቱም ማርጂናል ዩቲሊቲ ማለት changing total utility over changing quantity ነው ብለናል። changing total utility over changing quantity 10 minus 6 over 2 minus 1 10 minus 6 gives us 4
2 minus 1 gives us 1 4 over 1 is 4 እንደዚህ ያደረግን ሙሉን እንሰራለን ማለት ነው። እዚህ ጋር ደግሞ እንግዲህ ዩቲሊቲ ስኬጁል እንደሚያስቀምጠው ማርጂናል ዩቲሊቲ ፐር ፕራይስ ደግሞ አለ ማለት ነው። እዚህ ጋር የእንጀራ ደግሞ ተቀምጦልናል። እንጀራ ኮንሱም እያደረገ እየጨመረ ሲሄድ ዩቲሊቲው እንግዲህ ሳቹሬት የሚያደርገው እንደምታዩት 28 ተጨማሪ ዋን ሞር ኤክስትራ እንጀራ ሲመገብ ሰውየው ሌቭል ኦፍ ሳቲስፋክሽኑን መጨመር አልቻለም። ከ28 ከፍ ማድረግ አልቻለም። ሰው እዚህ ጋር ሳቹሬት አድርጓል ማለት ማርጂናል ዩቲሊቲ እዚህ ጋር 0 ይሆናል ማለት ነው። እዚህ ጋር ደግሞ ብሬዱ ሳቹሬት የሚያደርገው አራተኛው ዩኒት ኦፍ ብሬድ ሲጠቀም ነው። ተመሳሳይ ከሶስተኛው ዩኒት ኦፍ ብሬድ ጋር ተመሳሳይ ዩቲሊቲ ስለሆነ ድራይቭ የሚያደርገው 0 ይሆናል ማለት ነው ኳንቲቲ። ኢኩሊብሪየም እንግዲህ የምናገኘው መቼ ነው ማለት ነው? ኢኩሊብሪየም የምናገኘው marginal utility of bread over the price of bread is going to be equal with or should be equal with marginal utility of እንጀራ over the price of እንጀራ። ይሄ ደግሞ መቼ ነው ሚት የሚያደርገው መቼ ነው? marginal utility of bread over the price of bread ይሄኛው ኮለመን ነው። ማርጂናል ዩቲሊቲ ኦፍ እንጀራ ኦቨር ዘ ፕራይስ ኦፍ እንጀራ ይሄኛው ኮለመን ነው። ሚት የሚያደርጉት እዚህ ጋር ነው አይደለም? አንድ እኩል ይሆናል ከአንድ ጋር ወይም ደግሞ አራተኛው ዩኒት ኦፍ እንጀራ እና ሶስተኛው ዩኒት ኦፍ ብሬድ ሲጠቀም እዚህ ጋር ኮንሱመር ኦፕቲመም ፖይንት አለ ማለት ነው። እንግዲህ ሰውየው ደግሞ የተሰጠው ኢንካም ሌቭል አለ። የተሰጠው ኢንካም ኮንስትሬንት የሆነው ኢንካም ያለው በጀት 22 ብር ነው ተብለናል። እንግዲህ ኦፕቲመም ነው ለማለት ሌላኛው ሁለተኛው ኮንዲሽናችን ምንድን ነው? ኢንካም ከኤክስፔንዲቸር ጋር እኩል መምጣት አለበት ተብለናል አይደለም? እስኪ እናየው። ኢንካም 22 ነው፣ ኤክስፔንዲቸራችን 22 እንደሚመጣ እናየው። 3 ኳንቲቲስ ኦፍ ብሬድ በስንት ነው እየገዛ ያለው? እዚህ ጋር እንግዲህ ፕራይሱ እያንዳንዱን ማየት ይቻላል። 6/2 ስላለ ነው 3 የመጣው። 3 times 2 በ2 ብር ነው እያንዳንዱ ብሬድ እየተሸጠ ያለው። እያንዳንዱ እንጀራ ደግሞ በ4 ብር ነው እየተሸጠ ያለው። 3 times 2 ፕላስ 4 ኳንቲቲ ስንጠቀም ነው ኦፕቲማል ላይ የምንደርሰው ብለናል አይደለም? 4 ኳንቲቲ ኦፍ እንጀራ ታይምስ ዊዝ the price of እንጀራ is 4 ብር አይደለም? 4 ብር ነው the price of እንጀራ 4 ብር ነው። ስለዚህ 6 plus 16 which is 22 equals with 22 our expenditure equals with our income አይደለም? ስለዚህ ምን ደርሰናል ማለት ነው? አሁን ሁለቱም ኮንዲሽን ተሟልቶልናል። marginal utility of bread over price of bread equals with marginal utility of እንጀራ over the price of እንጀራ ያለው ተሳክቷል። ስለዚህ ኤክስፔንዲቸር ከኢንካም ጋርም እኩል ነው ብለን ተሳክቷል። ስለዚህ ሁሉንም በጀታችንን ኢንቨስት አድርገን የምንፈልገውን ሳቲስፋክሽን ሌቭል ወይም ወደ 0 ያልሄደ እንግዲህ ካያችሁት ከሶስተኛው ብሬድ በኋላ ማርጂናል ዩቲሊቲ እየደበዘዘ ይሄዳል፣ ነው ዲስዩቲሊቲ እየተፈጠረ ይሄዳል። እዚህ ጋር እንደምታዩት ከዚች ሰርተን አማውንት ኦፍ እንጀራ በኋላ ማርጂናል ዩቲሊቲ እየደበዘዘ ይሄዳል፣ እየጠፋ ይሄዳል። ስለዚህ ይሄን አስወግደን ዲስዩቲሊቲን አስወግደን ሳቲስፋክሽናችንን ግን የምንፈልገው ቦታ አድርገን ፕላስ ቱ ዛት ደግሞ ኤክስፔንዲቸራችንን ሙሉ ኢንካማችንን ኤክስፔንድ አድርገን ሁለቱን ኮንዲሽን አሟልተን ምን አግኝተናል ማለት ነው? ኢኩሊብሪየማችንን ኢንኬዝ ኦፍ ዋት 2 ኮሞዲቲስ አግኝተናል ማለት ነው። ስለዚህ እዚህ ጋር እንግዲህ ያስቀምጡ እየተነትነዋል። ማክሲመም ቶታል ዩቲሊቲ እንግዲህ ማለት the sum of all marginal utilities ማለት ነው። the sum of all marginal utilities up to the consumed quantities ምን ማለት ነው? እዚህ ጋር ያለው ሁሉም ማርጂናል ዩቲሊቲ ኔጌቲቭ እስከሚገባ ድረስ እዚህ ጋር እንግዲህ ከዜሮ በኋላ ኔጌቲቭ ይገባል፣ እዚህ ጋርም ከዜሮ በኋላ ኔጌቲቭ ይገባል። ኔጌቲቭ እስኪገባ ድረስ ያለው ማርጂናል ዩቲሊቲን ስንደምረው ምን ይሰጠናል? ማክሲመም ቶታል ዩቲሊቲያችንን የኤክስን ይሰጠናል። እዚህ ጋር ደግሞ ማክሲመም ቶታል ዩቲሊቲያችንን ኦፍ የዋይን የማርጂናል ዩቲሊቲው ዜሮ እስኪገባ ድረስ ያለውን ከዜሮ በኋላ እንደምርም እሱን ደምረን እናገኛለን። ስለዚህ ቶታል ዩቲሊቲ ማክሲመም ቶታል ዩቲሊቲያችን ማለት ሰሜሽን ኦፍ ማርጂናል ዩቲሊቲ ኦፍ ኤክስ ወይም ብሬድ እንበለው ፕላስ ሰሜሽን ኦፍ ማርጂናል ዩቲሊቲ ኦፍ እንጀራ ወይም ዋይ እንበለው። ሶ ሰሜሽን ኦፍ ማርጂናል ዩቲሊቲ ኦፍ ኤክስ ማለት ምን ማለት ነው? እቺን ነው የምንደምረው 6 + 4 +
2 ነው የምናደርገው 12 አይደለም። ይሄኛው እዚህኛው ጋር ደግሞ እችን እንደምራለን 12 ፕላስ 7 ፕላስ 5 ፕላስ 4 28። ስለዚህ ቶታል ዩቲሊቲ ኦፍ ኤክስ 12 መጣ። ቶታል ዩቲሊቲ ኦፍ ዋይ ደግሞ 28። እነዚህ እንደምረን we have derived 40 utils of total satisfaction from consuming what እንጀራ and 4 units of እንጀራ and 3 units of bread ማለት እንችላለን ማለት ነው። so ከዚህ በላይ ከ3 units of bread እና ከ4 units of እንጀራ በላይ እንግዲህ ከፍ ካልን ዲስዩቲሊቲ ስለሚፈጠር አንፈልገውም። ኮንሱመር ኦፕቲመማችን እቺ ነው። በጀታችንም የሚፈቅደው ይሄ ነው። ስዊት ስፖት ኦፍ ዘ ኮንሱመር ይሄ ነው። this demonstrates efficient allocation of income for maximum satisfaction efficiently allocate አድርገን ጨርሰናል። በጀታችንን የሚፈለገውን ፓርት ይሄ ነው ማለት ነው። ከዚህ በኋላ እንግዲህ ፖስት ኦፕቲማይዜሽን ኢንካማችን ቢጨምር ምን ግብረ መልስ ያሳያል ኮንሱመሩ ወይም ደግሞ የኮሞዲቲ ዋጋ ማርኬቱ ላይ ቢጨምር ወይም ቢቀንስ ምን ግብረ መልስ ያሳያል የሚለውን አናላይዝ ማድረግ ይቻላል። ሰው እዚህ ጋር ፕራክቲስ ለማድረግ ያክል ይሄንኑ ኮንሴፕት አክቲቪቲያችን መጽሐፋችን ላይ 1.4 አክቲቪቲ ላይ የተሰጣለ ሁለት ኳንቲቲዎች አሉን። ሁለት ኳንቲቲ ኦፍ ጉድስ አሉን። ለምሳሌ ሁሉም ማርጂናል ዩቲሊቲያቸው ተሰጥቶናል። አሁን እኛ የምናደርገው ማርጂናል ዩቲሊቲ እዚህ ጋር ኳንቲቲ ኮንሱምዳቸው ሁለቱም ተመሳሳይ ነው። 1 2 3 4 and the fifth amount of quantity marginal utility of x እንበለው። ይሄንን ይሄ x over price እንበለው። marginal utility of y እንበለው። እዚህ ጋር ደግሞ marginal utility of y per price እንበለው። ምክንያቱም የምንፈልገው የነዚህን እኩል መምጣት ነው። የነዚህን እኩል የሚመጡበትን ፓርት ነው። እዚህ ጋር የአንደኛው ኮሞዲቲ የተሰጠን እንግዲህ እንዴት ነው 10 ከዛ ቀጣዩን ዩኒት ኦፍ ሰርተን ጉድ ሲጠቀም ሰውየው 6 አገኘ፣ ከዛ 4 አገኘ፣ 4 ዩቲልስ፣ ከዛ 2 ዩቲልስ አገኘ፣ ከዛ 1 ዩቲል አገኘ እያለ ይሄዳል። ይሄኛው ደግሞ 5 አገኘ፣ ከዛ 4 3 2 1 እያለ የሚሄድ ነው። ይሄኛው አይ ቲንክ 0 ሊሆን ይችላል። ሶ the price of x ስንት ነው ብሎናል? 2 ብር and the price of y is 1 ብር ነው ብሎናል። ስለዚህ marginal utility over price እንሰራለን ማለት ነው። ምክንያቱም ሁለቱን ነው ኢኩዌት የምናደርጋቸው። marginal utility of x 10 ሲመጣ 10 over 2 5 6 over 2 3 4 over 2 2 2 over 2 1 0 over 2 0 marginal utility of y እንግዲህ 5 ነው። እዚህ ጋር ፕራይሱ 1 ነው። 5 over 1 5 እንዳለ ራሱ ነው የሚመጣው 3 2 1። ስለዚህ አሁን እኩል ሁለቱ ኢኩዌት የሚያደርጉልን የትኛው ፓርት ላይ ነው? 2 and 2 እዚህኛው ፓርት ላይ ኢኩዌት ያደርጉልናል ማለት ነው። ኢኩዌት ያደርጉልናል። ይሄ ስዊት ስፓታችን ይሄ ነው ማለት ነው። መቼ ነው ማለት ነው? when the consumer consumes 3 amount or unit of good x 3 amount of good x and 4 amount of good y. እስኪ let's calculate the income equals the expenditure ቢለውን ፓርት calculate እናድርገው። 3 times በስንት ነው የሚሸጠው? በ2 ብር plus 4 times 1 should equal with 4 plus 6 plus 4 10. ስለዚህ 10 ብር ከመጣ ተሰጥቶን የነበረው በጀት ኮንስትሬንት 10 ብር ከመጣ ኢንካም ኢኳልስ ኤክስፔንዲቸር ሳቲስፋይድ ሁሉናል። እዚህ ጋር ደግሞ the ratio of marginal utility per price የሁለቱም ኢኳል ስለሆነልን ኮንሱመር ኢኩሊብሪየም ላይ ደርሰናል ብለን ሳቲስፋይ አድርገናል ብለን እንትን እንላለን ማለት ነው፣ እንናገራለን ማለት ነው። ሰው በሁለት ኮሞዲቲ ጊዜ ይህን ይመስላል ማለት ነው። ሰው ቅድም ያወራናቸውን ኮንሴፕቶች በደንብ ፕሮፋውንድሊ ለመያዝ ያክል ጥያቄዎችን እንግዲህ እዚህ ጋር አስቀምጠናል። the first one says what condition must be met for a consumer to be an equilibrium when buying 2 or more commodities። እንግዲህ ከአንድ በላይ የሆኑ ሁለት እና ከዚያ በላይ የሆኑ ኮሞዲቲዎችን ኮንሱም ሲያደርግ ምን ቦታ ምን ኮንዲሽን ሲሟላልን ነው
ኮንሱመር ኦፕቲመም ላይ ደርሰናል የምንለው ነው የሚለን። እንግዲህ አሁን ያወራነው ነው። ፖዝ አድርጋችሁ መመለስ ማሰብ ትችላላችሁ ማለት ነው። እንግዲህ ምንድነው ኮንሱመር ሁለት ኮንሰምፕሽን ጉዶችን ኮንሱም እያደረገ ሳቲስፋክሽን ላይ ኮንሱመር ኦፕቲመም ላይ ኦፕቲማይዜሽን ፕሮብለም ለመመለስ ምን ማድረግ አለበት? the marginal utility of that certain product, the first product over the price of the first product should be equal with the marginal utility of the second product over the price of the second product ማለት ነው። second ይሄ መሟላት አለበት ፕላስ ኢንካም ኢኳልስ ኤክስፔንዲቸር የሚለው ነገር መሟላት አለበት። እነዚህ ሁለት ኮንዲሽኖች ሲሟሉ ምን እንላለን? ኮንሱመር ኦፕቲመም ላይ ደርሰናል ማለት ነው። why does the consumer gain more satisfaction by allocating or reallocating their spending when the marginal utility of certain product over its price is unequal across all goods? እንግዲህ ከሚገዛቸው ሁለቱም ሆነ ሶስቱም goods the last dollar or ብር spent ተመሳሳይ ሳቲስፋክሽን ድራይቭ የሚያደርግ ወይም ተመሳሳይ ማርጂናል ዩቲሊቲ ኦቨር ደ ፕራይስ በሁሉም ቦታ እኩል የማይሆን ከሆነ ወይም ደግሞ ይሄኛው ኮንዲሽን ሚት የማያደርግ ከሆነ አንደኛው ከበለጠ ማለት ነው። አንደኛው በለጠ ማለት ማርጂናል ዩቲሊቲ ኦፍ ጉድ ኤ ሌትስ ሴይ ማርጂናል ዩቲሊቲ ኦፍ ጉድ ኤ ከማርጂናል ዩቲሊቲ ኦፍ ጉድ ቢ ፐር ፕራይስ በለጠ ማለት ምንድነው ኢምፕላይ የሚያደርገው? ገንዘብህን ጉድ ኤ ላይ አሁንም ማርጂናል ዩቲሊቲ ገና አለው፣ ሂድና ኢንቨስት አድርግ፣ ሪአሎኬት አድርግ ከጉድ ቢ ወደ ጉድ ኤ አምጣ ነው የሚለው። ስለዚህ እሱን ኢምፕላይ ያደርግልናል። ስለዚህ የተሻለ ሳቲስፋክሽን ለማግኘት ሌትስ ሴይ ከጉድ ኤ ማርጂናል ዩቲሊቲ ኦፍ ጉድ ኤ ኦቨር ፕራይስ ከቢ ከበለጠ እዚህ ጋር ገንዘብህን ሪአሎኬት አድርግ፣ ምክንያቱም ገና ሳቹሬት ያላደረገ ሳቲስፋክሽን አለ፣ ተጠቀመው እያለን ነው ማለት ነው። ስለዚህ ሪአሎኬት በማድረግ ምን ማግኘት ይቻላል ማለት ነው? ሞር ሳቲስፋክሽን ማግኘት ይቻላል። ለዛ ነው ኮንሱመሮች ሪአሎኬት የሚያደርጉት። እንግዲህ የቻፕተሩ ዋናው ዓላማ ይሄው ነው። ኮንሱመር ቢሄቪየር ነው እያጠናን ያለ ነው። የሸማቾች ጠባይ ጥናት፣ እንዴት ማርኬቱ ላይ ቢሄቭ ያደርጋሉ የሚለው ነው የምናጠናው። ስለዚህ ሁለት ወይ ሶስት ፕሮዳክት ሲገዙ አማውንት ኦፍ ጉድስ የሚወስኑት የተሻለ ዩቲሊቲ የሚያገኙበትን በዛ አድርገው ይገዛሉ። ከዛ ብቻ ገንዘባቸው የያዙት ገንዘብ ከፕሮዳክታቸው ጋር ወርዚት መሆን አለበት። ኮንሱም የሚያደርጉት ነገር ወርዚት መሆን አለበት ገንዘባቸው ከፕሮዳክታቸው የሚሰጠው ሳቲስፋክሽን ጋር። ይሄን እስክሪብቶ በ10 ብር ወይ በ20 ብር መግዛቴ የ20 ብር ወይም የ10 ብር ያክል ያወጣሁበትን ወጪ ያክል ሳቲስፋክሽን ሊሰጠኝ ይገባል ነው ሀሳቡ ይሄው ነው፣ ኢኩሊብሪየም ማለት ነው። በዛሬው ሴሽናችን ዋናውን ፓርት ኮንሱመር ኢኩሊብሪየም ወይም የሸማቾችን ጠባይ በደንብ እንድናጠና የሚያደርገንን የኮንሱመሮች ምቹ ቦታ የቱ ጋር ነው የሚለውን እንዴት ካልኩሌት እናደርጋለን ዩዚንግ ካርዲናል ዩቲሊቲ ቲዮሪ የሚለውን አይተናል። ኔክስት እንግዲህ ከካርዲናል ዩቲሊቲ በተጨማሪ ሁለተኛው አፕሮቻችን ማን ነው? ኦርዲናል ነው። እሱን እንተዋወቀዋለን ማለት ነው። ኦርዲናል ቲዮሪ ምን ይላል? ከካርዲናል የተለየ ኢንዲፈረንስ ከርቭስ ምንድን ነው የሚለውን እንግዲህ በዛው የምናይ ይሆናል ማለት ነው። የዛሬው ሴሽናችንን እዚህ ጋር እንገተዋለን። እዚች ጋር የቴሌግራም ቻናላችን ገጻችን አለ @lucyBridge አካዳሚ። እሱን ጆይን ማድረግ እንዳይረሳ፣ ዩቲዩብን ሰብስክራይብ ማድረግ ፕላስ ብዛት ሁሌ እንደማስታውሳችሁ www.lucybridgeacademy.com ላይ ምን ታገኛላችሁ? ሾርት ኖቶች፣ ፐርሶናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኢኔብልድ ነው። ፕላስ ቱ ዛት ደግሞ ኩዌስችን ባንክ አለ። እስካሁን ያየናቸውን ኢንትረስቲንግ የሆኑ የኢኮኖሚክስ ኮንሰፕቶች በደንብ ግራስፕ ኢንተርናላይዝ ለማድረግ ከጓደኞቻችሁ ጋር ሆናችሁ እነዛን ጥያቄዎች መፍለጥ አለባችሁ ማለት ነው። በኔክስት ሴሽን ስንገናኝ ስለ ኦርዲናል ዩቲሊቲ ቲዮሪ የምንተዋወቅ ይሆናል። እስከዚያው ሰላም ቆዩኝ እያልኩ መሰናበታችሁ እኔ መምህራችሁ ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ቻው።